ሰላም ጤና ፍቅር በያላችሁበት ይሁንላችሁ ውድ የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታ ፕሮግራማችን ተጀመረ። ሄሎ የኔ ልጅ። ሄሎማ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወል ቀደመኝ። ምን መቅደም ብቻ አረ ጨምሮም ሸለመኝ። ባይቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነው። ኮዳይ ዘመድ ከባርማዶ በቴሌብር ዓለም አቀፍ ሐዋላ ኮዳይ ዘመድ በቪዛ በቴሌብር ሬሚት በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ሁሉ የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባርማዶ በቪዛ በቴሌብር ሬሚት በዌስተርን ዩኒየን በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ፣ በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። የዛሬው ፕሮግራማችን በልዩ ሁኔታ የፌደራል የባህልና ስፖርት ሚኒስቴር ካዘጋጀው በስነ ጥበብና በኪነ ጥበብ ዙሪያ ያሉ ሙያተኞችን ሰብስቦ ውይይት አድርጓል። ይህ ውይይት ደግሞ ለሀገር ልማትና ለሀገር መንግስት ግንባታ ያላቸውን አስተዋጽኦ እና የዘርፉን ችግሮች በመንቀስ ደግሞ ወደፊት ኪነ ጥበብና ሙያተኛው እንዲጠቀሙ እንዲሻሻሉና እንዲያድጉ ለሀገር እንዲሆኑ በማሰብ የታለመ ውይይት አካሂዷል። እኛ ደግሞ ዛሬ በዚህ ፕሮግራም ላይ ተገኝተን ለየት ያለ ሐሳብ ከዚሁ ጎን ለጎን የሚሄድ ሐሳብ ይዘን የዛሬውን አዲስ ጨዋታ በልዩ ሁኔታ ወደ እናንተ ልናደርስ ወደናል። ዛሬ በኪነ ጥበብ ሙያተኞችን የተወሰኑት ጋር ጥቂት ቆይታ እናደርጋለን። ወደዚህ ሙያ የገባሁት በልጅነቴ ነው። በተለይ ሃይ ስኩል ሆነ ማንነታችን የሚሰራበት አጋጣሚ ነው ብዬ አስባለሁኝና ከበባቶች ይኖራሉ። የአማርኛ መምህሮች የሚሰጡ የቤት ስራዎች አሉና ባጭር ድራማዎች ራስን እንድትፈትሽ ያደርጉሃል ብላብላ። ብቻ ሁለተኛ ደረጃ ተማሪ ሆኜ ነው በሁለት አጋጣሚ ቲያትር የጀመርኩት። ከዛ ያ ስሜት ያደገ ሄዶ በ1986 በአዲስ አበባ ባህልና ስፖርት የሚል ነበርና እዛ በሰርቲፊኬት ተመረኩኝ። ተስፋዬ ሲማ የሚባል ታላቅ ባለሙያ ነበርና ከዛ በኋላ እያለ ስሜቱ እየገዘፈ ሲመጣ ፍላጎቱ እየጨመረ የሆነች መስመር ማገኘው ለስታስብ ኢነርጂ እየጨመረ የመጀመሪያ ፕሮፌሽናል መድረክ ላይ የወጣሁባት አጋጣሚ በሰርቲፊኬት ከመንማርበት ትምህርት ቤት የቲያትር ደራሲያን አዘጋጆች የመምጣት እድል አላቸውና እዛ መልበለውን ውድቅት የሚባል ቲያትር የመስራት እድል አገኘሁና ያቺ አጋጣሚ በቃ ትክክለኛው ትራክ ላይ እንዳለሁ ለራሴ የነገረችኝ ከመጀመሪያው ጀምሮ የነበረኝን ጉልበት ፍላጎት ያጠናከረልኝ ነበር እና ከዛ በኋላ እያለ አዲስ አበባ ዩኒቨርሲቲ በቲያትር ዲፓርትመንት በዲፕሎማም በቢኤ ዲግሪም ተመርቄያለሁኝ። ራሴንም በተለያዩ ስልጠናዎች እያገዝኩኝ የመጀመሪያ ፕሮፌሽናል ቲያትር ቤት የገባሁት ራስ ቲያትር ነው። ራስ ቲያትር የትወና ክፍል ኃላፊ ሆኜ አገልግያለሁ። የስነ ጥበብ ኃላፊ ሆኜ አገልግያለሁኝ። ከዛ መዘጋጃ ቤት እንደገና ተቀይሬ እዛ ደግሞ ስቴጅ ማኔጀር ሆኜ አገልግዬ ከዛ በኋላ ደግሞ ወደ ኢትዮጵያ ብሔራዊ ቲያትር በዝውውር መጣሁና ኢትዮጵያ ብሔራዊ ቲያትር የአድቨርታይዚንግ ማኔጀር ሆኜ አገለገልኩ የተወሰነ ጊዜ። ከዛ በኋላ የኪነ ጥበብ ነፃና ገምገማ ቡድን የሚባል አለ። የዛ ዲስክ ኃላፊ ሆኜ እየሰራሁ እገኛለሁ። በኢትዮጵያ ቲያትር ባለሙያዎች ማህበር ደግሞ ምክትል ፕሬዝዳንት ሆኜ እያገለገልኩ እገኛለሁ። በዚህ ሙያ ውስጥ ከገባሁኝ በ1985 ነው እንግዲህ የማትሪክ ሪዛልቴን ሳልቀበል ነው ወደ ቲያትር የገባሁት። በሰርቲፊኬት የተመረኩትና ኦልሞስት 32 ዓመት ሞላኝ ማለት ነው። ወደ አርት ውስጥ የተቀላቀልኩት መጀመሪያ በቪዲዮ ክሊፕ ሞዴሊንግ ነው የሚባለው
በእንደዛ ነው የተቀላቀልኩት። የመጀመሪያ ስራዬ ቴዲ አፍሮ ፊቸሪንግ የሚገባበት የኩኩ ሰብስቢያ በባይ የሚለው ማለት ነው የባህል ዘፈን እዛ ላይ ሞዴሊንግ ሰርቼ ነው። ከዛ ወደ ፊልሙ ተቀላቀልኩ ማለት ነው ተጋብዤ። ከዛ በኋላ ቪዲዮ ክሊፖች ሰርቻለሁ የሃይማኖት ግርማን ምን ግን ሞር ወደ ፊልሙ ውስጥ የተሳበና ወደ ፊልሙ ቀረሁኝ። ፊልም ነው የምሰራው ወደ 8-9 ዓመት ማለት ነው ወደ አርቱሞስ ከተቀላቀልኩ። ፊልሞችን ፕሮዲዩስ በማድረግ የተለያዩ ዶክመንተሪ ፊልሞች ላይ ነው በብዛት የምሰራው። ይሄ ሀገራዊ ኢሹ የሆኑ ለምሳሌ እንደ ሚንጊ የሚባል ወደ ሐመር አካባቢ ያለ ጎጂ ባህልን እነኛን ነገሮች ትኩረት ያደረጉ ስራዎችን ሰርተናል። እንዲሁም ደግሞ የተለያዩ ፊልሞችን፣ ተከታታይ ድራማዎችን እንደዚሁም ደግሞ በፊት ላይ ወደ 98 2000 እዛ አካባቢ ላይ ደግሞ የአጫጭር መስኮት የሚባል በአዲስ አበባ መዘጋጃ ቤት የሚዘጋጅ ነበረ። እዛ ላይ ደግሞ ግንዛቤ የሚሰጡ ስራዎችን ብዙ ሰርቻለሁ። የራሴ ቡሽሜን አንድ አርት ኢቨንት ኦርጋናይዝ የሚል ድርጅት አለ። በዛ ደግሞ የተለያዩ ስራዎችን እየሰራን ያለው ነው። ኪነ ጥበቡ እንግዲህ እንዳልኩ ከኢቲቪ ነው የጀመርኩት። እንትን ወስጄ ነው ኮርሶች ወስጄ ነው የጀመርኩት። ወደ ፊልሙ ስገባ ፊልም ሪከርዲንግ እና ዳይሬክቲንግ እና ስክሪፕት ራይቲንግ እሱን ወስጄ ነው ወደ ስራ የገባሁት። ከዛን ጊዜ ጀምሮ ስናስበው እንግዲህ ወደ ኦልሞስት ወደ 20 ዓመት ሊሆነው 97 አካባቢ ነው። ጋዜጠኝነቱም ጽነ ጽሁፉም ውስጥ የቆየሁት ለረጅም ጊዜ ነው፣ ከአንድ ትውልድ በላይ። አሁን ህዳር 30ኛ ዓመት ይሆነኛል። ከሬዲዮ ፋና ጋር እኩል ነው የጀመርነው። ያው በልጅነታችን መጽሐፎችም አሉ። የተለያዩ ኪነ ጥበብ ዘርፎች ውስጥ ገብቼ ሰርቻለሁ። አንድ ቀን አርፌ አላውቅም። አመቱ ሙሉ በዓልም ጭምር ስራ ላይ ነኝ ወይ ጽሁፍ ላይ ነኝ። የህትመት ጉዳይ ከባድ ስለሆነ ተቀምጧል። የሆነ ጊዜ ይፈልገዋል በሚል 3 ህትመት በቅቷል። ሌሎቹ ግን መውጣት አልቻሉም። ከዛ ባሻገር በጽሁፍ ባላስነብብም በጆሮ ግን አስነብባለሁ። ኦልሞስት 30 ዓመት በየጊዜው ድራማ አለ ወይ ሜሎ ድራማ አለ ወይ ሙሉ ድራማ አለ። በየጊዜው በሳምንት አንድ ትልቅ ስራ አለ ቢያንስ ከዝግጅቶች ውጪ። ልክ ሰርቲፊኬቱን ስንመረቅ የተገናኘን ልጆች ነበርና የሚገርም ግሩፕ ነበረን። ያ ግሩፕ 93 94 95 አካባቢ ላይ በደም አውትሳይድ አድርጎ የወጣ ግሩፕ ነበርና በዛ አጋጣሚ እነዚህን ሶስቱንም ቅርጾች የተጫወትንባቸው። ለምሳሌ በፊልም ማን ያውጣው የሚል ኢትዮጵያዊ ሆረር ፊልም ማለት ነው። እሱን በቲያትር ማን ያግባትና የተከፈለ ልብ ብሔራዊ ቲያትርና ሀገር ፍቅርን፣ በቴሌቪዥን ድራማ ደግሞ ትንቅንቅ የሚል ዘክዝኪ ሲባል ተወልደሃል አንተ ያኔ እሱን የሰራንባቸው አጋጣሚዎች ነበሩና የነበረን ፓሽን ልነግርህ አልችልም። የመጀመሪያ ስራዬ ጥቁርና ነጭ የምስጋናው አጥናፉ ፊልም ነው። ወደዚህ ሙያ እንድገባ ያገዘኝ ልጅ የጋበዘኝ መጀመሪያ እሱ ነው። ክሊፕ ላይ አይቶኝ ማለት ነው። ምስጋናው አጥናፉ በዚህ አጋጣሚ በጣም ወደውና ማከብረው ልጅ ነው። ደራሲና ዳይሬክተር ነው። ከዛ ቀጥሎ የኔታ ካለማየሁ ታደሰ ጋር እድለኛ ነኝ በነገራችን ከአንጋፋዎቹ ጋር ነው የጀመርኩት። አዎ ከትልልቅ ስራዎች ጋር በትልልቅ ሰዎች ጋር በትልልቅ ስራ የጥቁርና ነጭ ላይ ሙሉ ዓለም ታደሰ ትልልቆች ያሉበት። ከዛ ቀጣይ የኔታን ሰራ አለማየሁ ታደሰ የተኛው መስሎሻል ፊልም ሰርቻለሁ ከህይወት ጋር ላይ ሰማይ ፈገግታ አንጋፋው ደራሲና ሀያሲ እኔው ደቻሳ ዳይሬክት አድርጎት የሰማይ ፈገግታ የሚል ፊልም ሰራውኝ። ሜን ካስቶኝ የመጣሁት እዛ ላይ ነው። ከዛ ያለ ጳጉሜ 7 ያለ ይቀጥላል። ብዙ ነው፣ ሁሉንም አልችልም ርዕሱ ግን ብዙ ነው። የመጀመሪያ ስራዬ አጋጣሚ ሆኖ ኢትዮጵያ ቴሌቪዥን ላይ ሉጫ የሚል ድራማ ነው። 97 ዓመተ ምህረት አካባቢ ጀምሮ የሰራ ነው። 5 ክፍል ያለው ነው። ጥሩ አስተማሪ የሆነ ድራማ ነበረ። ከዛ በኋላ ደግሞ በፊልም ህሊና የሚል ፊልም ነበረ። እሱም ከኮራፕሽን ጋር የተገናኘ ፊልም ነው። እሱም ጥሩ ፊልም ነበረ። ሌላ መንታ ነፍስ የሚል
እሱም ደግሞ ከአይምሮ ህመም ጋር የተገናኘ ስራ ነው። እንደዚሁም ደግሞ የእስር ቤቱ ልጅ የሚል ማክቤል መላክ እነኚህ ፊልሞች ናቸው። ተከታታይ ድራማም የራስ ጥላ የሚል አሁን በቅርብ የሰራ ነው አለ ጓዴ የሚል አለ የቅርቦቹና እንደነኛ አይነት ላይ ተሰርቻለሁ። የተለያዩ ማስታወቂያዎች ላይ ሰራለሁ። ከዘጋቢው ጀርባ ሶስተኛው አይን የማለዳ ፍቅር የፀሐይ መንገድ እንደ ርዕስ ናቸውና ብዙ አልተዳረሱም። ትንሽ ኮፒ ታተሙ አለቁ። ድጋሚ እየተጠየቅኩ ነው። ምናልባት አንድ ቀን ሁኔታዎች ከተመቻቹ ላድርገው እችላለሁ ከሌሎቹ ጋር ጨምሬ። እማማ ጨቤንም ሰርቼው ነበር፣ ግን ከሚሊኒየሙ በፊት ሰርቼው ነበር። አሁን እየራቀ ሲመጣ እጄ ላይ ስለቆየ ለኔ እድሳት ያስፈልገዋል። ስቤት አልሰጠኝም፣ ዘግይቷል። በጂኦግራፊ አንድ ህግ አለ፣ ያልተጠቀምክበት የተፈጥሮ ሀብት እንደሌለ ይቆጠራል። ስለዚህ ወደ ህዝብ ካላወጣሁት እንደሌለ ይቆጠራል። የወጡትን ብናወራቸው ይሻላል። በተረፈ ድራማ ጽፋለሁ። ድራማ መጽሐፍ በጣም ከባድ ነው። የየቀኑን ህይወት መጽሐፍ ማለት ነው። በተከታታይ ድራማ ከሆነ በየቀኑ መጽሐፍ ማለት ነው። የምንኖረውን የሚኖሩ ሰዎች ናቸው። የኛን ፀሐይ ይሞቃሉ፣ የኛ ዝናብ ያረሰርሳቸዋል፣ የኛ በዓል የነሱ ነው። ብሔራዊ ወይም ደግሞ የጋራ ሀዘን ሲሰማን እዛም ሀዘን አለ። በዚህ አይነት መልኩ ሁሌ ነው የምጽፈው ድርሳን እና በወረቀት ቢታተም በወር 600 ገጽ ነው። መዝናኛውም ላይ ትምህርታዊም ላይ ሚዲያው ያለው የጋዜጠኝነት ዘርፎች ላይ ሁሉ ገብቼ እሰራለሁ ከስፖርት በስተቀር። ከዛ ውጪ እሱ ላይ ነው የምሰራው። በጣም የተወደዱና እኔ ከተወኳቸው በኋላ ሰዎች የማይረሷቸው ብዙ ፕሮግራሞችን ሰርቻለሁ ራሴ ፈጥሬ። እነ ልብ ለልብን መጥቀስ ይችላል፣ እነ ዓለም በፋናን ድራማው ላይ እማማ ጨቤ። በነገራችን ላይ ከ40 በላይ ድራማዎች አሉ። ሄሎ የኔ ልጅ። ሄሎማ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወል ቀደመኝ። ምን መቅደም ብቻ፣ እረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ። ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ፣ በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ኪነ ጥበብ ለሀገር ለትውልድ ያደረገውን አስተዋጽኦ ሀገር በመስራት ትውልድ በመገንባት ያበረከተውን አስተዋጽኦ ምን ይመስላል ስንል ጠይቀናቸዋል። የነሱን ምላሽ ተከታትለን እንመለሳለን። በዚህ አመት ቆይታዎችም ሆነ ከኔ በፊት የነበረው ትውልድ ለኪነ ጥበብ ትልቅ ዋጋ ከፍሏል። ሀገር በጥበብ ነው የምትመሰረተው የምትገነባው። እንደ ኢትዮጵያ በዛ ህይወት የለመለመ ወይንም ማንነታችን የከበረ ህዝቦች ኪነ ጥበብ ውስጥ ስትኖር ብዙ እሴቶቻችንን የማየት እድል ይኖርሃልና በሙዚቃው፣ በፊልሙም፣ በቲያትሩም፣ በተለያዩ ዘርፍ በኪነ ጥበብ ዘርፎች የኛን ማንነት ነው የምትሰብከው፣ የኛን ማንነት ነው የምትናገረው። ህይወታችንን የጋሃዱ ዓለም ነጸብራቅ አይደል ኪነ ጥበብ። በዛ ልክ በመነሰራቸው ስራዎች ሁሉ ስለኛ ስላለን ሀብት ስለተመሰረትንበት ስለተገነባንበት ማንነት ነው የምትደሰኩረው ወይ መታወራው። ያንን በመተናገርበት ልክ አንዳንዴ ድሮ በነበረው እንትን ሳንሱር የሚባል ህግ ነበር። ማያሳልፈ እቺ ነገሮች ማለት የለብህም ትባላለህ፣ ይሄን ማለት ያለበት ትባላለህ። ግን ጥበብ ከዚህ በላይ ነው።
እንዲበል እንዲያትበል ተብለ አይደለም መጽፈው መንግስቱ ለማሉ የተባለው ነገር ሁሉ ትዝ ይለኛል ስለ አረንጓዴው አብዮት ጻፉ ተብለው ስለ አረንጓዴ እና ስለ እንትን የሚጽፉበት ነገር እንደሌላቸው የተናገሩት ትባላለህ ትታዘዛለህ ታዛ አይደለም ፈንቅሎ ነው መስራት ያለበት ኪነ ጥበብ እንደዛ ነው ሆነም ያለበት ያየኸውን የሰማኸውን የምትኖረውን ነገር ጥበባዊ በሆነ ልክ ቀንበበህ አቀናብረህ ነው ወደ ማህበረሰቡ የምታወጣውና እኛ በኖርንበት ልክ ይሄንን ነገር ማንነታችን የሰጠንን ልክ ተናግረናል ብዬ አስባለሁኝ ይሄ ደግሞ ኃላፊነትም ጭምር ነው ኪነ ጥበቡ አስተዋጽኦ ምንም ጥርጥር የለውም በኪነ ጥበቡ ነው የተሰራ ነው ትምርት የጥቁር ሰይዳ ትምርት የእንጀራም ትምርት ነው እርግጥ ለህይወት የሚጠቅም ትምርት አለው የሀገር ትምርት ስነ ልቦና ምግባር ሞራል ኢትዮጵያዊ ማንነት እነዚህ ሁሉ የሚሰሩት በኪነ ጥበብ ውስጥ ነው እኔ አዲስ አበባ ልጅ ነኝ ቀደም ብዬ ተናግሬዋለሁ ከአዲስ አበባ ሳልወጣ ገጠሩን ሁሉ የወደድኩት በኪነ ጥበብ ነው አድጌ እስካየው ይናፍቀኝ ነበር ዘፈን ውስጥ የምሰማቸው የገጠር ቦታዎች ወፎቹ ሲንጫጩ መስኩ ወንዙ ጭንቅላቴ ውስጥ ትልቅ ሆኖ አድጓልና ቺዬ ሲሄድ የፈጠረብኝን ስሜት በቃ ማቀው ነው መሰለኝ የኔ ነው ይመስለኝ የዘፈን ውስጥ የሰማዋቸው የተጠቀሱት የአገሬ ክፍሎች ሁሉ የማንም አይደሉም የኔም ናቸው በቃ የኔ ናቸው አብሮኝ አድጓል ይሄን ሰራው ኪነ ጥበብ ነው ኪነ ጥበብ ውስጥ ኢትዮጵያዊነት ተገንብቷል እሱ ነው እየመራን ያለው ኢትዮጵያን ሳናቃት ነው ወደድናት ኢትዮጵያን ቦታቸው ይድረስ ሳንተዋወቅ ያደግንበት ሰፈር ሁሉም ኢትዮጵያ ያለ እኔ ያደግኩበት ሰፈር ሁሉም ኢትዮጵያ ያለበት ነው በአጥርም ያላጥርም ምን ኖር ነው ተቀላቅለን ሁሉም አለ ኢትዮጵያን አልጠፉብኝ ግን ኢትዮጵያን ያሉበት ቦታቸው ደግሞ ኦሪጂናሉ ቦታ ከዘፈን ነው የምትጀምረው ከኪነ ጥበብ ነው የምትጀምረው የድሮቹ ካጋፋዎቹ ጋር ብሬ ስለሰራሁኝ በመስራት ብቻም ሳይሆን የምናቀው ነገር ስለሆነ ስቲል የነሱን ሙዚቃ እየገረብን ያለንበት ሁኔታ ነው ያለው በጣም ብዙ ነገር እነሱ ላይ ዲፔንድ እንዳደረግን ነው በአርቱ ብቻ ሳይሆን በቃ በታሪክም አባቶቻችን እንዳሉት እናቶቻችን እንዳረጉት እየተባለ ነው እንጂ በእኛ ጄነሬሽን የነሱን ያህል ሰርተናል ብዬ ማወዳደር አፍራለሁ ግልጽ አድርጌ ስነግር ማለት ነው እኔ ከመጣሁበት መንገድ በአጭር ጊዜ ውስጥ እንኳን የታዘብኩት እነሱ ለአርቱ የነበራቸው ፍቅር ሪስፔክት ክብር ለሙያው ያላቸው ለሀገራቸው ያላቸው ፍቅር ለባንዲራቸው ያላቸው ክብር በአርት ውስጥ ያሳዩበት ነበር አሁን እኔ እናንተ እንግዲህ ተቀራራቢ ጄነሬሽን ነን አይደል አንድ ጄነሬሽን ነንና ራስን እንኳን ልታዘብትል በእኛ ጊዜ ምን ያህል አስተዋጽኦ አድርገናል እኔ መንገር ምደፍሮ አይደለም ከነሱ ጋር አወዳድሬ መስራት ይጠበቅብናል የሚለውን እኛ አዎ ካሁን እንኳን ብንጀምር ጄነሬሽን ላይ ብንሰራ አርቱ በጣም ትልቅ ተዋጽኦ አለው አንድ ሰው ሀገሩን እንዲወድ አንድ ሰው ሙያውን እንዲወድ በቃ ፍቅር የሚለውን ነገር ለማስተላለፍ አርቱ ቅርብ ነው እና ማረግ አለብን እኛ ከነሱ ጋር ግን አላወዳደውም እነሱ በጣም ከነሱ ጋር አብረ ስትሰራ ለአርቱ ብቻ አይደለም ምልህ በቃ ገባ አይደለ ዴድሮቹ ፊልም ዴድሮቹ ሙዚቃዎች አዳምጥ እነሱ ላይ ሀገራቸው እንዴት ነበር ፕሮሞት የሚያደርጉት እኛው እንዴት ነው ፕሮሞት ያደረግነው አንዳንዴ ድክመትም ቢሆን ሲወራ ጥሩ ነው ብዬ ስለማስብ ነው እንዴት ነው እየተናገርን ያለ ነው ሀገራችን እንዴት ነው የምንገልጸው ባንዲራችን እንዴት ነው የምንገልጸው ቋንቋችን እንዴት ነው የምንገልጸው ገባ ያንድ ሰው ሀብት ነው ይሁሉ ያንተ ብቻ አይደለም የኔ ነው የሷ ነው የሱ ነው ገባ አይደለና እዛ ላይ በአርቱ ዙሪያ ያለን ሰዎች በጣም ትልቅ ኃላፊነት አለብን ኪነ ጥበብ እና ስነ ጥበብ ለአንድ ሀገር ትልቁን ፒላር ነው ማለት ይቻላል ከጥንት ጀምሮ ደግሞ የኢትዮጵያ በተለይ በስነ ጽሁፍ ደረጃ ከፍተኛ ደረጃ የደረሰችበት ብዙ አባቶቻችን በጽሁፍ ብዙ ታሪክ ያስቀመጡልን አብዛኛዎቹ አንባቢ የሚባሉ ጸሐፊ የሚባሉ ትውልድ ያለበት ዘመን ያለፈባት ሀገር ነችና ከዛ አንፃር ከፍተኛውን ድርሻ የሚይዘው ከሀገረ መንግስቱ ቀጥሎ ኪነ ጥበብና ስነ ጽሁፍ ነው ምናልባትም ሀገረ መንግስቱ ሊደግፈው እና እንዲቆም የሚያደርገውም እሱ ነው ብዬ አስባለሁ በኪነ ጥበብ በስነ ጽሁፍ ያልተቃኘ ህዝብ ወጥ የሆነ አንድ አይነት አመለካከት ኖሮት ወይ ደግሞ ትልቅ ግንዛቤ ኖሮት
ወደፊት ለመራመድ ይቸግረዋል። በአገር አቀፍ ደረጃ የተቋቋመ ከፍ ያለ በኢንስቲትዩት ታቅፎ የሚሰራ ተቋም ስለሌለን ያን ነገር ልናመጣ አልቻልንም። ትኩረትም ስላልተሰጠው አሁን እነኚህን ስናነሳ አሁን ህንድንም ሆሊውድንም ስናነሳ በመንግስት ትልቅ በጀት ተደርጎላቸው በተለይ ሀገራዊ ስራዎች ሲሰሩ በእነሱ ድጋፍ ነው የሚሰራው። ስለዚህ እዚህ ጋር ስንመጣ የኛ ሀገር በመንግስት የተለያዩ መንግስታት ይሄኛው ብቻ አይደለም የነበሩት መንግስታት ኪነ ጥበብን ለራሳቸው ፍጆታ ለትናንሽ ለፖለቲካዊ እንቅስቃሴው ማጀቢያ እንጂ ከዛ በዘለለ ራዕይ ይዞ ህዝብን በሚያደራጅ ወደፊት በሚያመላክት አቅጣጫ በሚያሳይ መንገድ ለሚነሱ ሐሳቦች በጀት ተመድቦ ድጋፍ ተደርጎለት ሊሰራ ባለመቻሉ አሁን ያለበት ደረጃ ደርሷል ብዬ አምናለሁ። እንደዚህ በል እንደዚህ አትበል የሚሉ ጉዳዮች ይነሱብሃል። ነገር ግን እንደ ኪነ ጥበብ ሰው ሻማ ትሆናለህ፣ ትቃጠላለህ፣ ያየኸውን ትመሰክራለህና በዚህ ልክ ለምን አልክ ተብለህ ጥያቄ ሊመጣብህ ይችላል። ከነማን ጎራ ነህ ልትባል ትችላለህ። እውነትን ይዘህ ከሰራህ ግን ጥያቄው የህሊናና የህሊና ነው። ያኔ አሸናፊ ነህ። ሄሎ የኔ ልጅ። ሄሎማ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወል ቀደመኝ። ምን መቅደም ብቻ ኧረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ። ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ ከወዳጅ ዘመድ በቪዛ በቴሌብር ሬሚት በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት በዌስተርን ዩኒየን በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ፣ በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። አሁን ኪነ ጥበቡ ካልክ ሚናው አይካድም አለ። ነገር ግን በበፊቱ ጥንካሬ አይመስለኝም። አሁን ላልቷል ወይም ገበያው መርቶታል። ሰዎች የሉም አትልም። አገርን መውደድ ብቻ አይበቃም። አገርን ለመውደድ ዕውቀቱም ያስፈልጋል። ብስለት የሌላቸው የአገር ሙዚቃዎች ለኔ ትንሽ ነው አስተዋጽኦአቸው። አይኑሩ አልልም። ጥመት ከሌላቸው የተዛባ የተዛነፈ ነገር ከሌላቸው አይኑሩ አልልም። ግን አገርን መታከል ቤት ውስጥ ቁጭ ብለህ ለላላ ብላን ብለህ የምትሰራው አይደለም። አንኛ ከፍቅር ሲመነጭ ቋንቋውም ልክ ይሆናል፣ ሐሳቡም ልክ ይሆናል። አይ በቃ ሰው ይወዳል ብለህ ስለ ሀገር ልስራ ካልክ ይሳሳል ኮንቴንቱ። ስለዚህ ዘመንህን ታደንቃለህ። ዘመን አይመክንም። ነገር ግን ዘመንህ የምትፈልገውን ካልሰጠ ከትላንት የተሻለ ካላመጣ ትላንት መውደድ አይቀርም። ድሮን መናፈቅ አይደለም። ያለፍነውን ማስታወስ እንችላለን። የምንኖረውን እኮ ነው የምናፍቀው። አሁን ያለውና የምንኖረው ካላረካን እዛ እንመለሳለን። ስለዚህ ትላንት ከሰራን ዛሬ መስራት መቻል አለብን። ሰዎች አይጠፉም ኪነ ጥበብ ውስጥ። ዘመን አይመክንም፣ ግን የተናበበ አይደለም። እንደኔ ያኔ ሙዚቃ ቤቶቹ መንግስት መስሪያ ቤት ወይም ሚኒስቴር መስሪያ ቤት ነበሩ። አንድ ተራ ሙዚቃ ቤት ነጋዴ ነው፣ ግን ኃላፊነቱ የአንድ የመንግስት ሚኒስቴር መስሪያ ቤት ያህል ነው። ተወዳድረው ተሻምተው ያመርጡት ነገር ነው ዛሬ ድረስ ሳይጎረብጠን እንዳለ ምን ወስደው ካልተረዳሁኝ አረዳም የሚል ኪነ ጥበብ ባይኖር ይሻላል። ለቤቱ ይግባ። በርዷቸው ጋቢ አምሯቸው የሞቱት የኪነ ጥበብ ሰዎች ጭምር ታላላቅ ሰዎች ባፈሩት ሜዳ ላይ ሌሎች ገንዘብ እየሰበሰቡ ነው። ስለዚህ የሆነ ችግር አለ ማለት ነው ከኛም ከመንግስትም። ይሄን የሚያቀራርብና በትክክል ለነገም ለዛሬም የሚሆን ስራ እንድንሰራ ካልተመቻቸ ሁሉም ለሰርቫይቫል ሁሉም ለኑሮ ሲል ንግድ ውስጥ ይገባል። ስለዚህ አሁን ብዙ ዘፋኝ አለ፣ ጥቂት ዘፈን ያለው። ይቅርታ፣ ብዙ ፊልም አለ፣ ጥቂት ፊልም ነው ያለው። ብዙ መጽሐፍ ይታተማል፣ ጥቂት መጽሐፍ ነው ያለው። ለምንድን ነው? ቁጥር አይደለም ችግሩ እኮ። በቃ አካሄዱም አመጣጡም አሰራሩም ዝብርቅርቁ ስለወጣ ነው። ስለዚህ ኪነ ጥበብ ማለት ፍቅር ነው፣ ዕውቀት ነው፣ ንጽህና ነው፣ ታማኝነት ነው።
ሟችነት ነው፣ ገዳይነት አይደለም። አገልጋይነት ነው፣ ተገልጋይነት አይደለም። ሰው እንዳይሞት ይሞታል እንጂ ሰው የሚያገዳድር ኪነ ጥበብ አይደለም። የኪነ ጥበቡ ዘርፍ አይምሮ ማሳደግ ላይ ምክንያቱም አይምሮ ያደገ ሰው ነው ብዙ ነገር ይሰራል ብዬ የማስበው ገባ አይደለ? ከኢንተርቴይንመንት ባለፈ ለዚህ ለሚቀጣይ ትውልድ ምንድነው እየነገርኩ ያለው? ታም ለምን መሰለ እንደዚህ ያልኩ ብዙ ጊዜ አሁን ተመልካችን ቢሆን የሚፈልገው ኮሜዲ ፊልም ነው፣ አስቂኝ ሲሆን ነው። ላይፍ ደግሞ ሁሌ ቧልታ አይደለም። ከማንበብ ከመጻፍ በተረፈ ደግሞ እንደገና ኢንተርቴን አድርገ ያን ሰው መንገር አለበት በሙዚቃ ገባ አይደል? አሁን በሙዚቃ ድሮ ተማር ልጄ ዘመዶ ጋጭልኝ አፍቴልኝ ከእጅ የሚለው ነገር እኔ እናንተ ስቲል እናዳምጣለን አይደል? እስኪ ማን ዘፍኗል አሁን ስለ ትምህርት አይደለ? ሙዚቆቻችን ላይ ትኩረት መደረግ አለበት። ምንድነው የምንነግረው? አሁን በጣም ብዙ ትንንሽ ልጆች ማለት ያው ከኛ ጀነሬሽን የሆነ ጀነሬሽን አለ የከሸፈ በጣም ይቅርታ ላይ እንደ ዲስሪስፔክት እንዳይወሰድብኝ እንጂ ኢቭን አሁን የኢትዮጵያ ሙዚቃም ብትጠይቃቸው አያውቁልህም። ኩኩ ሰብስቤን ብትጠይቃት የማያውቅልህ ትውልድ አለ። ገባህ? ለምን ይመስልሃል? አዳማጭን ወይም ተመልካችን ብሌም ማድረግ አልፈልግም። ኃላፊነቱ ያለው እኛ ላይ ነው። ምንድነው የሰጠናቸው? የሚደመጥ ነው ወይ ነው? የሚታይ ነገር ሰተናቸው አለ ወይ? መጀመሪያ እንደኔ ነው የምልህ። አይ ዶንት ኖ አይ ማይ ቢ ሮንግ ልሳሳትም እችላለሁና እኛ ምንድነው የሰጠናቸው? ምክንያቱም የልጅ አይምሮ ከ18 ዓመት በታች ያለ ልጆች አይምሮ የሰጠውን ነው የሚቀበለው። ጥሩ ነገር ከሰጠው ጥሩ ነገር ነው የሚመልስልህ። የኛ ነው የክቡር ዶክተር ጥላሁን ገሰሰ ዘፈን እስካሁን ደጋግመን እንሰማዋለን አይደል? እንደ ብሔራዊ መዝሙር እስኪሆን ድረስ ማለት ነውና እንባህ ይመጣል። አሁን ኢትዮጵያ የሚለው መዝሙር ዘፈን ሲሰማ አይደል? ይጋሽ ጥላሁን እኛስ እሱን እየሰማን መጣ አይደል? ከዚህ በኋላ ያሉትስ ምንድነው የሚሰሙት? ምክንያቱም አርት ማለት አገር ነው ለኔ። በዚህ ሂደት ውስጥ ነው አገር የምትቆየው ብዬ ነው የማስበው። ኪነ ጥበቡ እንደ ሁለተኛ ዘርፍ ማን ነው እንደ ገለልተኛ ነው። በቃ ግለሰቦች ላይ ዲፔንድ ያደረገ ነው። በተለይ በፊልሙም ብንለው በስነ ጽሁፉም ብናረገው ታጋዥነት የለውም። እንደ ኢንቨስትመንትም አይታየም። እንግዲህ የተለያዩ ኢንቨስትመንቶች አሉ እኛ ሀገር፣ እነሱ ማበረታቻ ድጋፍ አላቸው። ኪነ ጥበቡ ላይ ግን እሱ ነገር የለም። ያ በመሆኑ ደግሞ በግለሰብ ትከሻ ላይ ብቻ ተንጠላጥሎ እንዲቀር አድርገውታል። እነኚህ ነገሮች በተቋም ደረጃ ካልታቀፈ፣ መንግስት ትኩረት ሰጥቶት የድርሻውን ካልተወጣ፣ ታክሶች አሁን ስነ ጽሁፍ ላይ ያለው ታክስ መጽሐፍ ለማሳተም ከፍተኛ ነው የወረቀት ጭማሪው። እዛ ላይ ደግሞ አሁን በአዲስ ፖሊሲ ደግሞ የተለየ የቫትና እንደዚህ ታክሶች ተጨምሮበታል። የባሰ ደግሞ ወደ ታች እየተቀበረ የሚሄድበት ሁኔታ ነው የሚፈጠረውና ይሄ በሁሉም ዘርፍ አለ። በፊልሙም ማቴሪያሎችን ለማምጣት ከውጭ በሚመጡ ላይ ታክሱ በሌክዠሪ አይን ነው የሚታየው። አሁን አንድ ካሜራ እንግዲህ አመተ ምንድነው የምትሰራበት? እሱን ይዘህ ሾዋፕ አታደርግም። በሱ የምትቀርጸው ስራ ግን ለማህበረሰብ የሚጠቅም ነው። አንድ ባለሙያ ካሜራማን ወይ አንድ ካምፓኒ የፊልም ግብአት ማቴሪያሎችን ቢያመጣ ዞሮ የሚሰጠው ለህዝቡ ነው። ቀጣዩን ኢትዮጵያን የሚረከብ ትውልድ ለመፍጠር ደግሞ በትምህርት ቤት ደረጃ መሰራት አለበት። በተለይ በትምህርት የማርክ ሰርቲፊኬት አሰጣጥ ላይ የንባብ የተዝናኖት ንባብ የመዝናኛ ንባብ መጨመር አለበት ብዬ አስባለሁ። እሱን ካላረግን ወደፊት አንባቢ ማግኘት በጣም ከባድ ነው። ምክንያቱም የውጭ ጥናቶች ስታይ የተዝናኖት የመዝናኛ ንባብ 90% ነው። 10% ነው የአጋዥ ትምህርቶችን ቢያንስ እስከ 4ኛ ክፍል ያለው የሚጠቀሙት። የኛ ሀገር የተገላቢጦች ነው። 10% የመዝናኛ ነው፣ 90% የአጋዥ የትምህርት መጽሐፍቶች ናቸው አሉ በየላይብረሪው ያለው ባሉትም ላይብረሪዎች ማለት ነው። ምን ማለት ነው? ያ ልጁ የመዝናኛ ትምህርትን መጽሐፍትን አለማምደው ተረቶችን አለማምደው በቀስ ያልክ ነው ወደ ጥልቅ ንባብ ውስጥ እንዲገባ ያረከው መሄድ ያለበት። ያ ስላልሆነ ቻሌንጁን ነው የሚጋፈጠው ይሄ የአካዳሚክ የትምህርቱን ንባብ። እዛ ላይ ደግሞ አሰልቺ ናቸው እነሱ በባህሪያቸው። ስለዚህ ይጠላል ማለት ነው፣ ማንበብና አይወድም ማለት ነው። ስለዚህ ሌላው ደግሞ ተጽዕኖ ምን አለ በዘመኑ አሁን እነኚህ የሶሻል ሚዲያው ደግሞ ይቀበለዋል።
ያ ሲጨምርበት ደግሞ በጣም አስጊ ሁኔታ ላይ ወደፊት ያለ ይመስለኛል። ስለዚህ ትምህርት ሚኒስቴርም ባህልና ቱሪዝምም እዚህ ላይ ትኩረት ሰጥቶ ቢያንስ ከአንደኛ እስከ አምስተኛ ክፍል ላሉት ተማሪዎች አንዱ መመዘኛ የመጽሐፍ ንባብ እንደ ማርክ። ሄሎ የኔ ልጅ። ሄሎማ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወሌ ቀደመኝ። ምን መቅደም ብቻ፣ ኧረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ። ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ሁሉ የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ፣ በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ውድ ተመልካቾቻችን እንግዲህ የአዲስ ጨዋታ ቤተሰቦች ዛሬ እንደነገርኳችሁ ቀደም ሲል የተለያዩ የኪነ ጥበብ ባለሙያተኞችን እያወራን ኪነ ጥበቡ ለሀገር ለትውልድ ያበረከተውን አስተዋጽኦ እንግዲህ በእነሱ እይታ በእነሱ አገላለጽ የተወሰነ ሐሳባቸውን አጋርተውናል። አዲስ ጨዋታችን ቀጣዩን ጥያቄ ጠየቀ ለነዚህ የኪነ ጥበብ ሙያተኞች። ታዲያ እነዚህ ሀገርን ትውልድን እየሰሩና የገነቡ የኪነ ጥበብ ባለሙያዎችና እንዲሁም ደግሞ ኪነ ጥበብ ወይም አጠቃላይ ስነ ጥበብ ሆነ ኪነ ጥበብ በጥበብ ዘርፉ ያሉት ሰዎች እና ራሱ ጥበቡ በሚገባው ተከብሯል ወይ? ከሰርቲፊኬት እስከ ካባ ወይም ደግሞ እስከ ኢኮኖሚ ተጠቃሚነት ቀና ብለው ስለሰሩት ስራ እናመሰግናቸዋለን ተብለውስ እየሄዱ ነው ወይ? እዚህ አካባቢ ያለው ሁኔታስ ምን ይመስላል? እንደው የእናንተ ሐሳብስ እንደው ቢደረግ የምትሉት ምን አለ ብለንም ጠይቀናቸዋል። እነሱ ምላሻቸውን አልነፈጉንም። አዲስ ጨዋታችን ይቀጥላል። የቀደሙ አባቶቻችንን ስራ እና ስራቸውንና እነሱን ካላከበርና ጎልተን አይከን እንዲሆኑ ካላሳየን ቀጣዩ ምን አይቶ ይሄዳል? አሁን እኮ ለነሱ ብቻ አይደለም እኮ እነሱን የምናከብረው የምናመሰግነው እውቅና የምንሰጣቸው በሰሩት ልክ እንኳን ባይሆን በቃ እናመሰግናቸዋለን ስንል አንደኛ ለኛ ነው፣ እኛ እነሱን እንድንሆን ወደ እነሱ እንድንጠጋ ያደርገናል። ሁለት ለልጆቻችን ደግሞ ለካ ስትሰራ ይሄ ሽልማት አለ እከሌለ ለመሆን ብለው እንዲያስቡ እንዲያሰላስሉ ራዕይ እንዲኖራቸው እና ማድረጊያችን ስለሚሆኑ ነው ልናከብራቸው የሚገባው። ስለዚህ ከዚህ አንፃር ምን አይነት ስራ አለ ብትለይ ጅምሮች አሉ የተሰሩ በየግለሰብም በመንግስትም ደረጃ የሚደረጉ ሽልማቶች አሉ። ጥሩ ነው እሱ አይኖር አይደለም። ግን እንደ አይከን ቢያንስ ዓለም ያደነቃቸው ያከበራቸው አይከኖቻችንን በጋራ ማክበር አለ፣ መታሰቢያቸውን ማቆም አለ፣ ሐውልት መስራት አለ። አሁን ሎሬት ጸጋዬ ገብረመድህን ያህል ዓለም ያደነቀውን ምሁር የኪነ ጥበብ የስነ ጥበብ ሰው እኔ እንጃ በአሁኑ ሐውልት አለ ወይ የላቸው። ጥላሁን ገሰሰን ያህል የክቡር ዶክተር ጥላሁን ገሰሰን ያህል በአገር አቀፍ እንግዲህ ለ3 ለ4 ትውልድ ስራው የሚተላለፍ እንደገና ለመጪው ብዙ ሐሳቦች አሉት። መዝፈን ብቻ አይደለም፣ በዘፈኖች ውስጥ ስብከት ናቸው፣ ትምህርት ናቸው፣ የአእምሮ ምግብ ናቸው። ዝም ብሎ እንትኖች አሉ ከዘፈኖች አሉ። ስለዚህ ይሄንን ላረገ ሰው ምንድነው ያቆምንለት? በስዕሉ እንደ ሎሬት አፈወርቅ ተክሌ ምን አቆምንላቸው? ስለዚህ እነኚህን ባከበርን ሐውልቱን ባቆመን ቁጥር ከታች የሚመጡት ልጆች ለሙያው ያላቸው ክብር ይጨምራል፣ ፍላጎት ይጨምራል፣ ራዕይ ይኖራቸዋል። ምን ያክል ነው? አናሳ ነው ብዬ ልጨምር።
በአርቱ ዙሪያ ያሉ ሰዎች በተለይ የቀድሞቹ ምንም ነገር እንደሚገባቸውን አይደለም የሚቀራረብ ነገር እንኳን ከክፍያ አኳያ ያገኙ እንዲያውም ያውን ጀነሬሽን ትንሽ ሰልፊሽ ጀነሬሽኖች ነን ባንዱ ብለን ባንዱ እንገባለን ትንሽ ጊዜ አክቲንግ ተሰርቶ ብዙ ነገር ልታገኝ ትችላለህ ብዙ ለላይፍ ታይም በቂ ነው ባንልም እንደሌላው ሙያ ማለት ነው ያን ደግሞ ከመጀመሪያ ሲጀምር የግለሰቡ ኃላፊነት ነው ራስን በትምህርት ማብቃት አይደለ ሙያህን ወደ ንግድ መቀየር ወደ ማኒ መቀየር ገባ ሐሳብ አይደል አድጎ ሁሉ ጊዜ ቢዝነስ የሚሆነው ያለህበትን ዘርፍ ማሳደግ የግለሰቡ ኃላፊነት ነው ላለው ከዛ በተረፈ ደግሞ አካባቢው ላይ ያለው ሰው በቂ ክፍያ እንዲኖር እንዲደረግ ማረከ ከመንግስት የላይፍ ታይማውን አንዳንድ ሀገር ፍቅር ወይም ብሔራዊ ቲያትር ምናምን ያሉት ናቸው ነው እንዲያውም አይ ቲንክ ጥሮታ ምናምን እንኳን የሚኖራቸው የኛነት እንዲ በግል የሚሰራው ፊልም ምናምን ሰሪ ትንሽ እድሜ ሲሄድ መጀመሪያ ተፈላጊ ሆነ ከዛ ትንሽ ያደግ ስትል እናትም ሆነ ተሰራለ አያቱ ሆነ ተሰራለ የሆነ ጊዜ በኋላ አቅም ሲያጥር የሚቆም ነገር ይሆናል ራስን ሌላ ዘርፍ ውስጥ አስገብተ ሰርቫይቭ ማድረጊያ መንገድ ካልፈለክ ማለት ነው እንደግለሰብ ያ እንዳለ ሆኖ ግን በአርቱ ዙሪያ በመንግስት ደረጃ እንዳልኩ ቀደም በፋይናንስ በጣም መደገፍ ያለበት ዘርፍ ነው ገባ አይደለ ቅብብሎች ስለሆነ ከትውልድ እየተቀባበለ ሀገር እንድትቆይ ሀገር እየተነገረች ሀገር እየተተረከላት ሀገር ሁሌ ፕሪች የተደረገች መቀባበል ካለብን እንደዱላ ቅብብል አንዱ ስትሮንግ መሆን አለበት አንደኛው እዚህ ጋር የዘገየው አሁንኛ ላክስ ላረግና አይደል ወደ ኋላ አስጊ ደረጃ ላይ የደረሰው እና የተሰበሰበው ዛሬ ያ ነገር በፋይናንስ መደገፍ አለበት ግድ ነው ሳሉ በህይወት ቢሆን ግን ጥሩ ነው ባይነ በተለይ አንጋፋዎቹ አሁን የኛ ጀነሬሽን ሰልፊሽ ነው ነገር ያለው በዚህም ብለን ራሳችን እናወጣለን ኦኬ ግን የድሮቹ አሁን ያሉት እንደ ቀድሞዎቹ ከሞቱ በኋላ ሳይሆን መዘከር ያለባቸው አሁን ነው አሁን በህይወት ይያሉ ለኛም ተስፋ ይሆናል ታቃለህ ለኛም እንትን አበረታሽ ነገር ይሆናል ያበረታታል ለካ እንዲ ነው ለካ እንወደዳል አሁን ሰው አንተ ቀላል አድርገዋል እንዲ መንገድ ላይ ስትሄድ እንኳን ሰው አንድ ሰው አግንቶ ዝም ብለ ተራ ፊልም ሰሪ ሆነ እንደኔ የኔ ቆንጆ በጣም ነው ወድሽ አደንቅሻለሁ ብሎ ሰላም ሲልህ ያለው ስሜትና ተናዶብ ደሞ አንዱ በጣም ተስተላኛ አክተር ኮናት ቢልህ ያለው ዲፈረንስ በጣም አይምሮ እንትን ይላል አያውን አንድ መንገድ ላይ ሰው አግንቶ በጣም አደንቅሽ አክተር ነሽ እኮ ብሎ ሰላም ሲልህ እንዴት ደስ ይላል መሰለ ከማውሻት አልፈልግም እኔ ፊሊንጉ በቃ ለካ ሰው ይወደኛል ለካ ሰው ያከብረኛል ብለ አይደለም በሀገር ደረጃ እውቅና ማግኘትና መሸለም ለአንድ ሰው ከክፍያ በላይ ነው ይሄ ነገር ስለዚህ በተቻለ መጠን ያው እንደኛ እንዳበሻነታችን ሰው ከሞተ በኋላ መወደስ ሳይሆን ሳይሞት በቁማቸው ይያሉ የደከሙትን ፋይናንስ ላይ ችግር ያለባቸው አሁን ገባ ያርቱ ዙሪያ በራሱ ደካማ ስለሆነ አሁን በጣም የታገዘ ነገር ስለሌለው በመንግስት በቢሮዎችም በመናምን ተደራጅተው እንዲረዱ ማድረግ በህይወት ይያሉ እንዲታገዙ ማድረግ በቃ ለካ ያሳያቀኛል ለካ ሀገር አለኝ ለካ ለዚህ ህዝብን የለፋውት ማለት መጀመር አለባቸው ለኛም ቢሆን ደግሞ ተስፋ ይሆነናል ገባ ህዝባችን ክፉ ሆኖ አይደለም ግን ተቀናጅቶና በምክንያት የሚሰራበት ልምዱ ገና ነው በያስባለሁ ለቀረበለት ይሰጣል የጠየቀውን ያምናል ግን እሱ ብቻ በቂ አይደለም በአንድ ምሽት በአንድ ሌሊት ራሮቱ ሲፈነቅለው የሚችለው ነገር ያደርጋል ይሄ ጊዜያዊ እርዳታ ነው ትላንት ነበረ ዛሬም አለ ነገም ይቀጥላል ጉዳዮችም ይቀጥላሉ ሰዎች ባለሙያዎች ይቸገራሉ ድንገተኛ ሁኔታ ውስጥ ይወድቃሉ የህዝብ እርዳታ ያስፈልጋቸዋል መቀጠሉ አይቀርም ግን ክብርን ጠብቆ ገበናን ሸፍኖ መስጠት የሚቻልበት መንገድ አለ ከትላንት ዛሬ ኮን ይሻላልን ቁጥራችን ብዙ ነው ከትላንት ዛሬ የተሻለ ኢኮኖሚ ያፈራን ነው ኑሮ ቢወደድብንም ብዙ ነገር ቢያስቸግረንም ለሰዎች መርዳታ ያቀተን ስላለን አይደለም የምንሰጠው ካለን ላይ ቀንሰነው ኖሮን አይደለም ብዙ የቤት ስራ ብዙ የልጆች ጉዳይ ብዙ ህይወት ጉዳይ እየጠበቀን ነው ህዝባችን ላይ ችግር የለም ሲስተም ግን የለውም ለሌቦች ይመቻል ስለዚህ ሰዎችን የሚያባልጋል አሁን ምንድነው እነዚህ አይነት ሰዎች ቅድም ያልኩ ቅድም ጋቢ ማለት በርዶት መሞት ያልፈለገ ጋቢ ባገኛለ ሊሞት ጥቂት ቀንና ሰዓታት ሲቀረው አዲስ ጋቢ ባገኝ ያለ ሰው ይሄ መጽሐፍ ላይ የተጻፈ ጋቢ ባገኘው ሌላው ሁሉ ቶ ትልልቅ ስራዎች የሰራ ከጥላሁን ሙዚቃዎች ጀርባ ያለ ሰው ቤት ውስጥ ተጥሎ በርዶት መሞት ሳይፈልግ ጋቢ ሲለምን የነበረ ሰው ዛሬ ሁሉም ይደንስበታል ሙዚቃውን እየደገመ እየዘፈነ ገንዘብ ያፍስበታል ዩቲዩብ ላይ እየጫነ ብር
ብዙ የለፉ ሰዎች አሉ አሁንም በህይወት ያሉ የስራቸው ተጠቃሚ ያልሆኑ ደግነት አንሶን አይደለም ሲስተሙ ስላልገባሉ ይሄን ካደረግን ባለሙያ ካልተከበረ የሚመጣው ባለሙያ አይከበርም እንደዚህኛው ሰውዬ ነጠላ ተለጥፎለት ይቀበር ስለዚህ ሀገርንም ሙያንም ክብርንም ጥሎ ሽቀላ ውስጥ ይገባል የሽቀላ መንፈስ ያለው የኪነ ጥበብ ሰው ደግሞ አደገኛ መርዝ ነው ቦምብ ነው የባዕድ ሐሳብ ይሸከማል የባዕድ መርዝ ይሸከማል አገር ላይ ይነሳዋል በህግ ተከልሎ ምንም ልታረጋው አትችልማ በዚህ ረገድ የቀዳማዊ ኃይለ ሥላሴ ሽልማት ማህበር የሚባል ነበር ኢትዮጵያ ውስጥ ይሄ ቆንጆ ጅምር ነበር ሀገር ስታከብር ሀገር ይሄን ሰራህልኝ ስትል የሚሰማ ስሜትና በዚህ ዘርፍ ሰዎች መልካም ሰዎች ተሰባስበው አዋርድ የሚሸልሟቸው ሽልማቶች አሉ እነሱ የሚሸልሟቸው ሽልማቶችና ሀገርን የምትሸልም ሽልማት በጣም ይለያያል ይሄ ቀዳማዊ ኃይለ ሥላሴ ሽልማት ማህበር አሩኑ አንድ ወይ ሁለት ከሄደ በኋላ ነው የቆመው ያ ሁሉ ጊዜ ከሚቆጫቸው ሰዎች አንዱ ነበርኩ ነኝ እና በአጋጣሚ የዛሬ 5 አመት አካባቢ ባህልና ስፖርት ሚኒስተር ኃላፊነቱን ወስዶ በዚህ ጉዳይ ላይ ትልቅ ውይይት መደረግ ተጀመረ እና ደብረ ብርሃን ላይ ትልቅ ጥናት ተደረገ መነሻ ሐሳቦች የነበሩን ነገሮች መመሪያዎችም መቅረጽ ጀመረንና የመጀመሪያው ክብር ለጥበብ የሚል ሽልማት ተጀመረ ማለት ነው በዛ ሽልማት አንደኛው የውድድር መንፈስ የነበረው እንደገና የቀደሙትንም ማክበርም ሀገር ለሀገራቸው ሰሩ ወይንም ሰርተዋል የምንላቸውን ሰዎች ምን ሸልምበት አንድ ተብሎ ተጀመረ እውነት ለመናገር ያ ሽልማት መጀመሩ እጅግ በጣም ካስደስታቸው ሰዎች መካከል አንዱ ነበርኩ ለምን ነበሩን ብዙ ዋጋ የከፈሉ ነገር ግን መረሳት ስሜት ውስጥ የነበሩ ሰዎች ነበሩና የመጀመሪያው ሽልማት በሚገርም መልኩ ስንገመግመው ውጤቱ በጣም መንፈሳዊ ብርታትን የሰጠ ነበርና ውጤታማ ነበር ከመጀመሪያው ቀጥሎ መጀመሪያው የነበረው ትዝ ይለኛል ኢምፔሪያል ሆቴል ነበር የውድድር መንፈስም ነበረው እንደገና ደግሞ እውቅናም ፕሮግራም ነበርውና ከዛ ተመክሮ በሁለተኛ ጊዜ ተዘጋጀው ደግሞ እውቅና መስጠት ብቻ አይነት እንዲሆን ተደረገና ለምን ብዙ ያልሸለምናቸው ብዙ ያላመሰገናቸው የጥበብ ሰዎች ነበሩ 17 የዘርፍ ማህበራት አሉና በእነዚህ 17 ዘርፍ ማህበራት ውስጥ ኢትዮጵያ ውስጥ ያሉትን ማጠቃላይ ነው እንግዲህ የምትሸልመው እነዚህ 17ቱ አዲስ አበባ ላይ ያሉ ማህበራት ናቸው ክልሎች አሉ ከአዲስ አበባ ከተማ ራሱን ችሎ ደግሞ እነዚህ ማህበራትም ውስጥ አሉ ብሎ ስለሚያምን የኔም ናቸው ይላል የራሴም አሉ ብላቸው ይላል ብቻ እነዚህን አድርገን ሁለተኛው ሽልማትም አደረግን ሸራተን ሆቴል ነበር የነበረው ሶስተኛው ሽልማት ናሽናል ቲያትር ነበር የነበረው አራተኛው ሽልማት አሁን ደግሞ ቅዳሜ ቀን አድዋ ሙዚየም ይከበራል አራተኛው ሽልማት በዚህ ተመክሮ ያየነው ነገር እውነት ለመናገር ላይ በኔ ዘርፍ ለምሳሌ በቲያትር ዘርፍ እጅግ በጣም እንቁ ሰዎች አሉ ያልተዘመረላቸው ይሄንን አደነ ማግኘት አንድ መታደልም ነው ንጹህ አይንም ሊኖር ይገባል ብዙ ጊዜ ሽልማቶች በቲፎዞ ሲሆን ነው የምታየውና እነዚህ ሰዎች በተቻለን አቅም ለመፈለግ በተለይ የማህበራችን ፕሬዝዳንት ቢኒያም ወርቁ ቆንጆ አይን አለው በጣም ብዙ ሰዎችን በመጠየቅ የተረሱ ሰዎችን በማስታወስ አንዱን ማስታወሳቸው ታላቅ አዘጋጅ ናቸው ስማቸው ነክሶ ያለ አዘጋጅ ናቸው እሳቸውን ፈልገን ቤታቸውን ማግኘት አቃተን ከጓደኞቻቸው ጋር ሁላ ተጠፋፍተዋል አድራሻቸውን ማግኘት አቃተን በኋላ ላይ የሆነ ሰው ስንጠይቅ የሚኖሩበትን ቦታ ነገረና ቤታቸው ስንሄድ ዊልቸር ላይ ነው ያገኘናቸው የመጨረሻው የህይወታቸው የአድማስ መግቢያ ፀሐይ ስትገባ አይነት ስሜት የዛ አይነት ላይ ነበሩና አገሩት ልትሸልመው ትፈልጋለች ሙላቱ ይባላሉ ሙላቱ ገብሩ ይባላሉ ታላቅ አዘጋጅ ናቸውና ሲባል ሲነገራቸው የተሰማቸው ስሜት
የእውነቴን ከህይወቴ አይጠፋም ያስሜትና አገር ያስታውሳኝ አሉ እውነት የሚያስታውሰኝ ትውልድ አለ አሁን ለምን ታላላቅ ስራዎችን ይሰሩ ሰው ናቸው ይሄ ትውልድ ስለሳቸው ስራ ላይ ያውቅ ይችላል የነበራቸው አሻራ ግን ይሄን ትውልድ አስፈንጥሮ እዚህ ጋር ድርሶታል ብዙ ነገር እንዲያውቅ አድርጎታል ብዙ ነገር ይሳቸው ፈለግን ተከትሎ ይመጣ ነው ግን ሁለታቸውን አያውቅ ሀገር ሲሸልመ ማንነትህን የትነ መጣነትህን አይቶ አይደለም ስራህን አይቶ ነው የሚሸልመህና በዚህ ልክ እሳቸው የተሰማቸው ስሜት እንደገና በሶስተኛው ዙር ላይ ከተሸለሙት አስታጥቃቸው ይሆነን መቼም ታውቀዋለ ሁለገብ ከያኒ ነው ደራሲ ነው አዘጋጅ ነው የሚገርም ተዋናይ ነው ይሄ ሰው ጡረታ በሚባል እንትን መቼም የኪነ ጥበብ ሰው ጡረታ አይወጣም ጡረታ ወጥቶ ከወጣ በኋላ አንዳንድ የጤና ችግሮች ነበሩበትና በቃ መጽሐፍ ውስጥ ነው ራሱን የደበቀው ከዛ በኋላ ከማንም ጋር አይገናኝም አስታጥቅን በስልክ ደውዬ አግኝቼው ስነግረው የተሰማው ስሜት ተመሳሳይ ነው ልክ እንደ ጋሽ ሙላቱ አስታጥቅም እውነትን የሚያስታውሰው እና እነዚህ ስሜቶች እጅግ በጣም ከባዶች ናቸው እነ ሳይንሱ ስዩማያ ነው ሰዓሊው በርካታ ለነገር ከምችላቸው በላይ ታላላቅ ሰዎችን እንደገና ትንታግ የሆኑ ወጣት ሰዎችን በኔ እድሜ ያሉትንም አጠቃላይ ነው እውቅና ምን ሰጥ ያለ ነውና የሚሰማቸው ስሜት እጅግ በጣም ትልቅ ነውና ያልተሰራበት እንደሆነ ይገባሃል ባለው ነገር አራተኛ ዙር ላይ ደርሰናል ይሄ ማለት እውቅና ሰጥቶ ማክበርን እንጂ አገር ታስታውሳለች የሰራውን ነገር እውቅና ሰጥታለች ለማለት እንጂ በኢኮኖሚ ረገድ እነዚህ ሰዎች ያሉበት ደግሞ ያሳዝናል በኢኮኖሚ መገንባት መቻል አለበት የነበረውን ካላከበርክ ማን ነው የሚከተለው እነሱ ናቸው ባንዲራዎቻችን እነሱ ሲውለበለቡ ነው እኛ አይተን ምንመጣው ወደዛ ነገርና ዘርፉ በጣም ሀብታም ዘርፍ ነው ዘርፉ በጣም ለሀገር ወሳኝ ዘርፍ ነው ነገር ግን እኛ ሀገር ውስጥ አሩን ሲስተም የሚባል ነገር አለና ሲስተም የለንም ገንዘቡን ራን የሚያደርገው የሆነ ግሩፕ ነው ሀገሩን የተሸከመው ደግሞ ሌላው ግሩፕ ነው አይደራረሱም ይሄን መተላለፍ ማጣመር ካልቻለን ኪነ ጥበብ እዚህ ላይ ሰርታ ይሄን መዋሃድ ካልተፈጠረ አሁንም መተላለፍ ውስጥ ምን ቆይ ይመስለኛል ሄሎ እኔ ልጅ ሄሎማ ገንዘቡ ደረሰሽ አዎ እኔ ልጅ ደረሰኝ ለማረጋገጥ ከመደወል ቀደመኝ ምን መቅደም ብቻ አረ ጨምሮም ሸለመኝ ወይዬቴ የላኩልሽ ገንዘብ ደርሶሻል አዎ ደርሶኛል ተዛም ላይ ሸልሞኛል እንዴ ማን ነው እሱ ቴሌብር ነው ኮዳይ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ ኮዳይ ዘመድ በቪዛ በቴሌብር ሬሚት በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ሁሉ የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል ከባህር ማዶ በቪዛ በቴሌብር ሬሚት በዌስተርን ዩኒየን በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ በጥፍ ድርብ ስጦታዎች ይንበሽበሹ ቴሌብር ፈጣን ቀላል ምቹና አስተማማኝ ኢትዮ ቴሌኮም ውድ ተመልካቾቻችን የዛሬውን አዲስ ጨዋታ ባህልና ስፖርት ሚኒስቴር ያዘጋጀው የኪነ ጥበብ ሙያተኞች ለሀገር መንግስት ግንባታ ለሀገራዊ ልማት ያላቸውን አበርክቶ በሚመለከተው ውይይት ላይ ተገኝተን እኛ ግን ከዚህ ሐሳብ ጎን ለጎን ያለውን በተለይ የኪነ ጥበብ ሙያተኞች ለሀገር ያበረከቱትን አስተዋጽኦ ጥበብ ለሀገር ያበረከተችውን አስተዋጽኦ ዳሰስን ከዛ ደግሞ እነዚህ ሙያተኞችና ሙያውስ ምን ያክል ተከብራል የሚገባውን ዋጋ ተከፍሎታል የሚለውንም ነገር ዳሰስንና ጥቂትም ስለነሱ ስራዎቻቸው አውግተውን የዛሬውን አዲስ ጨዋታችንን በዚህ መንገድ ልናጠናቅቅ ወደድን በልዩ ፕሮግራም ወደ እናንተ ያደረስነው አዲስ ጨዋታችን ዛሬ በዚህ ተጠናቀቃል ድልነሳ መንግስቴ ከካሜራ ባለሙያው ናትናኤል ኃይለ መስቀል ጋር አብረን ነበርን ሳምንት ደግሞ በሌላ ጉዳይ ተጠብቃችኋለሁ አዲስ ጨዋታችን በዛሬ እዚህ ላይ ያብቃ